በአንድ ታሪካዊ ቀን አንድ አፍሪካዊ ወደ አንድ ትልቅ የዱባይ ባንክ ጎራ ይላል። በብዙ ትህትናውና አንደበተ ርቱዕነቱ ከባንኩ ስራ አስኪያጅ ጋር በአጭር ጊዜ ውስጥ ጥብቅ ወዳጅነት ፈጠረ። ከግንኙነታቸው በአንዱ ቀን ምትሃት መስራት እንደሚችልና የተለያዩ የጥንቆላ ዘዴዎችን ተጠቅሞ ገንዘብን በእጥፍ ማባዛት እንደሚችል ለባንኩ ስራ አስኪያጅ ይነግረዋል። ማናጀሩ በሰማው ነገር ግራ ቢጋባና ድንጋጤ ቢይዘውም ሊቋቋመው በማይችለው ሁኔታ በሰውየው ስለተማረከ አንዳንድ ችሎታዎቹን ለማየት መፈለጉን ገለጸለት። ምትሃቱን ከተመለከተ በኋላ እጅግ በርካታ ገንዘብ ወደ አካውንቱ እንደሚያስተላልፍለትም ነገረው። የባንክ ማናጀሩ አፍሪካዊው ባሳየው ነገር ተገርሞ ወደዚህ ሰው አካውንት 240 ሚሊዮን የአሜሪካን ዶላር አስተላለፈለት። ከማሊ ገጠራማ ትንሽ መንደር ተነስቶ የዱባይን ባንኮች ያራቆተው የዚህ ምትሃተኛ አፍሪካዊ ጉድ ጥንቆላ ነው፣ ምትሃት አስማት ነው ወይስ አፍሳ ደንግዝ ያስባልና የፈጸመው ጉድ ለበርካቶች የአንድ ደራሲ ልብ ወለድ ድርሰት እንጂ እውነት ነው ብሎ ለማመን የቸገረ ሆኗል። There was a massive fraud committed against Dubai Islamic Bank. Why would you steal money and give it away? The massive amounts of money that he directed, $240 million. The story that we were told was that it was a result of some type of hypnosis. That he had this special power over people. ሰላምና ጤና በያላችሁበት የዓለም ዳርቻ የምንመኝላችሁ የቻናላችን ቤተሰቦች በዛሬው ተረካችን ይዘንላችሁ የቀረብነው ሲስኮ የተባለ አፍሪካዊ ምትሃተኛ ከዱባይ እስከ አሜሪካ ለማመን የሚከብዱ ተግባራትን የፈጸመ ከባዶ ተነስቶ የበርካታ ቢሊዮን ዶላሮች ባለቤት መሆን የቻለ ጉደኛ ሰው የዛሬው መቆያ ነው። አብራችሁን ዝለቁ። ከማሊ ገጠራማ ትንሽ መንደር አንስቶ ወደ ዱባይ ከዛም ወደ አሜሪካ ብሎም ወደ አውሮፓ ስዊዘርላንድ ሁሉ አዙሮን እንደገና ወደ ማሊዋ ትንሽ መንደር የሚመልሰን የወንጀል እስረኛም ነፃ ሰውም የሆነው የፓርላማ አባልና ያለመከሰስ መብት የነበረው በሕይወቱ አንዴ ብቻ ኢንተርቪው የሰጠው ይህ ምትሃታዊ የተከበረ ሀብታም ሰው ለመሆኑ ማን ነው? በአንድ ታሪካዊ ቀን አንድ አፍሪካዊ ወደ አንድ ትልቅ የዱባይ ባንክ ጎራ ይላል። ይህ ሰው ተራ ነጋዴ አልነበረም። በብዙ ትህትናውና አንደበተ ርቱዕነቱ ከባንኩ ስራ አስኪያጅ ጋር በአጭር ጊዜ ውስጥ ጥብቅ ወዳጅነት ይፈጥራል። በተደጋጋሚም እየተገናኘ የተለያዩ ጉዳዮችን ይወያይም ነበር። ከግንኙነታቸው በአንዱ ቀን ምትሃት መስራት እንደሚችልና የተለያዩ የጥንቆላ ዘዴዎችን ተጠቅሞ ገንዘብ በእጥፍ ማባዛት እንደሚችል ለባንኩ ስራ አስኪያጅ ይነግረዋል። ማናጀሩን በሰማው ነገር ግራ ቢጋባና ድንጋጤ ቢይዘውም ሊቋቋመው በማይችለው ሁኔታ በሰውየው ስለተማረከ አንዳንድ ችሎታዎቹን ለማየት መፈለጉን ገለጸለት። ምትሃቱን ከተመለከተ በኋላ እጅግ በርካታ ገንዘብ ወደ አካውንቱ እንደሚያስተላልፍለትም ነገረው። በዚሁ ታምረኛው አፍሪካዊ በአንድ አፍታ ሚሊዮነር ሆነ። የባንክ ማናጀሩ እንዲተላለፍለት ያደረገለት ገንዘብ 240 ሚሊዮን ዶላር ነበር። ይህ ምትሃተኛ አፍሪካዊ በዱባይ ከፈጸመው ጀብድ በኋላ ወደ አሜሪካ ያቀናል። በዛም እጅግ ቅንጡ የሆነ ህይወት ይጀምራል። በቅንጡ መኪኖች በውድ መኖሪያ ቤት አሉ ከተባሉ ሴቶች ጋር መታየት ያዘወትር ጀመር። ይህ ኑሮ ዘይቤው አላስፈላጊ የሆነ ትኩረት በመሳቡ ከአሜሪካ የህግ አካላት ጋር እንዲፋጠጥ አደረገው። የማይነካ ይመስል የነበረው ምትሃተኛው አፍሪካዊ ከህግ አካላት ጋር የገጠመው ጉዳይ ከባድ ነበር። የዚህ ምትሃተኛ አፍሪካዊ ታሪክ የአንድ ደራሲ ልብ ወለድ ድርሰት እንጂ እውነት አይመስልም። ነገር ግን ጊዜው ቢረዝምም ታሪኩ እውነትና በፍርድ ቤት ውስጥ ያለ ጉባኤ መዛግብት ተመዝግቦ ያለነውና የዚህ ምትሃተኛ ጀብድ ከጀመረበት ከዱባይ አንስቶ ጠቅላላውን እስኪ እናጋራችሁ። ጀብደኛው ሰውዬ ባባኒ ሲሶኮ የተባለ ማሊያዊ ነው። በ1995 ነበር ሲሶኮ ወደ ዱባይ የተጓዘው። ዱባይ ያኔ ገና እንደ ዛሬው የቱሪዝምና የንግድ መናኸሪያ ባትሆንም ተመራጭ ዓለም ከተማ ለመሆን የምትጣጣርበትና ኢንቨስተሮችን ለመሳብ ደፋ ቀና የምትልበት ወቅት ነበር። ሲሶኮም ወደ ዱባይ የተጓዘው ለቢዝነስ ጉዳይ ብሎ ነበር። ወደ ዱባይ በቢዝነስ ቪዛ የገባው ሲሶኮ ጊዜ ሳያባክን በከተማው ትልቅ ወደ ሆነው የዱባይ ኢስላሚክ ባንክ ያመራል። በሄደበት የባንኩ ዋና ቅርንጫፍ ማናጀሩን የግድ ማግኘት እንዳለበት በአጽንኦት ይናገራል። ወደ ባንኩ ሲመጣ የመጀመሪያው የነበረው ሲሶኮ የባንክ ማናጀሩን ካላገኘው ብሎ ድርቅ ማለቱ የባንኩን ባልደረቦች ቢያስገርማቸውም መሐመድ አዩብ ከተባለው የባንኩ ማናጀር ጋር እንዲገናኝ ተደረገ። የባንኩ ማኔጀር ሲሶኮን እንዳገኘው ወደ ባንኩ ምን ፍለጋ እንደመጣ ይጠይቀዋል። ለመኪና ግዢ ብድር ለመጠየቅ እንደመጣ ይነግረዋል። በባንኩ ሕግ መሰረት የመኪና ግዢ ብድር ለማግኘት መስፈርቶች ነበሩ። ለምሳሌ ሰውየው ቋሚ ስራ ያለው መሆኑን፣
ወይም ደግሞ ቋሚ የሆነ ገቢ ያለው መሆኑን የሚያሳይ ማስረጃ ያስፈልግ ነበር። ሲሶኮ ደግሞ ወደ ዱባይ በቅርብ እንደመምጣቱ ሁለቱንም መመዘኛዎች አያሟላም። ሆኖም በዝርዝር ባልተገለጸ ሁኔታ ሲሶኮ ማናጀሩን አሳምኖ ያለምንም መያዣ የመኪና ግዢ ብድር ተፈቀደለትና ተሰጠው። ሲሶኮ ብድሩን እንዳገኘ ወደ ባንክ ማናጀሩ በመሄድ ምስጋና ካቀረበ በኋላ በመኖሪያ ቤቱ ራት እንዲጋበዝለት ይጠይቀዋል። ማናጀሩ መሐመድ አዩብ የራት ግብዣውን ወዲያው ለመቀበል ተቸግሮ ነበር። ሆኖም ሲሶኮ በሰላ አንደበቱ አግባባው። አይቶትም ሰምቶትም የማያውቀውን የማሊ ባህላዊ ተአምር እንደሚያሳየው ጭምር በመንገር ማናጀሩ መሐመድ አዩብ የራት ግብዣውን ተቀበለ። በተባለው ምሽት አዩብ ወደ መኖሪያ ህንፃው እንደደረሰ ይቀበለውና ትንሽ ከተጨዋወቱ በኋላ ወደ አንድ ጨለማና በጭስ የተሞላ ክፍል ይወስዷል። ክፍሉ በሌላ ዓለም ውስጥ ያለ የሚመስልና ባልተለመደ የተለያዩ ቁሶች የተሞላ ነበር። በዛ ክፍል ውስጥ ሲስኮም ምታት መስራት እንደሚችልና መናፍስትን በመጠቀም የፈለገውን ያህል ገንዘብ በእጥፍ ማባዛት እንደሚችል ለዮአብ ይነግሯል። እናም የፈለገውን ያህል ገንዘብ ቢያመጣ እጥፍ አድርጎ እንደሚመልስለት አስረግጦ ይነግሯል። አዩብ በሲስኮ ንግግርም ሆነ በክፍሉ ውስጥ ይመለከት በነበረው ትዕይንት ተማርኮ ነበርና ለመፈተን ያህል ወደ አንድ ዘመዱ ደውሎ 100,000 ድርሃም ይዞ እንዲመጣ ይነግሯል። አዩብ የመጣለትን 100,000 ድርሃም ለሲሶኮ ሰጠው። ሁለቱም ተያይዘው ወደ ጨለማው ክፍል ገቡ። ሲሶኮ ወደ ክፍሉ መሃል ሄድና ገንዘቡን ፊት ለፊቱ አድርጎ ቁጭ ይላል። የባንክ ማናጀሩ ደግሞ ወደ አንድ ጥግ ቆሞ የሚሆነውን ይመለከት ነበር። ድንገት ከፍተኛ የሙዚቃ ድምፅ በመኖሪያ ክፍል ውስጥ ተሰማ። ሲሶኮ ቁጭ ብሎ ከግራ ወደ ቀኝ እየተወዛወዘ ጸሎት የሚመስል ድምፅ እያሰማ ወደ ማጤሻው አንዳንድ ነገር ሲወረውር ከምድጃው ትንሽ እሳትና ብዙ ጭስ መትጎልጎል ጀመረ። ወዲያው የአፓርትመንቱ መብራት ሙሉ በሙሉ ድርግም ብሎ ጠፋ። ከጥቂት ቆይታ በኋላ ደግሞ ኃይለኛ የሆነ የሰው ጩኸት ከጎን ካለው ክፍል ተሰማ። አንድ ሰው ጂኒ መጣብኝ እያለ እየጮኸ በሩን በርግዶ ገባ። ሰውየው ጂኒው መጥቶ እንደደበደበው ሲናገር የባንክ ማናጀሩ ደንግጦ የሚያደርገውን አጥቶ ተርበተበተ። ሲሶኮ ግን እየሳቀ እንደዚህ ያሉ ሁኔታዎች የተለመዱ መሆናቸውን ነገረው። ምናልባት ሰውየውን ሲመለከት ጂኒው ምቾት ስላልተሰማው ሊሆን ይችላል ካለው በኋላ የገንዘብ መባዛቱ እስኪጠናቀቅ ድረስ ለተወሰነ ደቂቃ ውጪ እንዲጠብቅ አዩብን ይነግረዋል። በፍርሃትና ግራ መጋባት ውስጥ የነበረው የባንኩ ስራ አስኪያጅ እንደተባለው ወደ ውጭ ይወጣል። ውጭ ሆኖም ሙዚቃውና ያልተለመዱ ሌሎች ብዙ ድምጾች እንዲሁም የመብረቅ ነጎድጓድም ተሰሙት። በበሩ ስር ደግሞ ጭስ እየተትጎለጎለ ሲወጣ ተመለከተ። እንደዚሁ ከቆየ በኋላ ቀስ በቀስ ድምጾቹም ሆነ ጢሱ በረድ እያሉ ሄደው ሲጠፉ በሩ ተከፈተ። ሲሶኮ ማኔጀሩን ወደ ውስጥ እንዲገባ ጠራው። ሲገባ ክፍሉ አሁንም በጭስ የተሞላ ቢሆንም ጠረጴዛው ግን በገንዘብ ተሞልቶ አየ። ሲሶኮም ወደ ጠረጴዛው እያመለከተ ያውል ገንዘብ የሰጠኝ 100,000 ድርሃም እጥፍ ሆኖልሃል አለው። ማናጀሩም ወደ ጠረጴዛው ተጠግቶ በከፍተኛ መገረብ ገንዘቡን ከዳሰሰ በኋላ መቁጠር ጀመረ። እንደተባለው እጥፍ ሆኗል፣ 200,000 ድርሃም። የባንኩ ስራ አስኪያጅ ምን ማለት እንዳለበት ባያውቅም ሲሶኮ ምታተኛ እንደሆነ ግን ሙሉ በሙሉ አምኖ ተቀበለ። ከዚያ በኋላ ያላቸው ግንኙነትም ያንን እምነት ማዕከል ያደረገ ሆነና አዩብ በርካታ ገንዘብ ወደ ሲሶኮ መላክ ጀመረ። እጥፍ ሆኖ የሚመለስለት ገንዘብ አከታትሎ ከመላኩ በተጨማሪ በሲሶኮ ስም ልዩ አካውንት በመክፈት ገንዘብ ማጉረፉን ቀጠለ። መረጃዎቹ እንደሚያመለክቱት ከሆነ ከመጀመሪያው የጨለማ ቤቱ ክስተት በስተቀር የባንክ ማናጀሩ የላከው ገንዘብ በየትኛውም አጋጣሚ እጥፍ ሆኖ ያልተመለሰ ቢሆንም ከ1995 እስከ 1998 ድረስ የባንክ ማናጀሩ በዱባይና በሌሎች ሀገር በከፈታቸው የተለያዩ የሲሶኮ የባንክ አካውንቶች ይህም በአሜሪካ በስዊዘርላንድና በፈረንሳይ ያሉትን ጨምሮ 183 የገንዘብ ዝውውሮችን አድርጎ ነበር። የእነዚህ 183 ዝውውሮች አጠቃላይ የገንዘብ መጠን 243 ሚሊዮን ዶላር ነበር። ለበርካቶች ጥያቄ የሆነባቸው ጉዳይ ግን ሲሶኮ አንዱንም የሚላክለትን ገንዘብ እጥፍ አድርጎ ያልመለሰ ቢሆንም እንኳን የባንክ ማናጀሩ ገንዘብ መላኩን ያለማቋረጡ ነበር። ያለ ውጤት ለምን ደጋግሞ ላከለት ለሚለው ጥያቄ ማንም አጥጋቢ መልስ ማግኘት ሳይችል ቢቀርም በርካቶች የተስማሙበት መደምደሚያ ግን ሲሶኮ እውነትም ምትሃታዊ የሆነ ኃይል የነበረው ሰው መሆኑን ነበር። ገንዘብን በእጥፍ ማባዛት ባይቻለው እንኳን የባንክ ማናጀሩን ጭንቅላት በመቆጣጠር ወይም በማደንዘዝ ያዘዘውን ሁሉ የሚያደርግለት ሰው ወደ መሆን ቀይሮት ነበር በሚለው ሁሉም ተስማምቶበታል።
ይህ እንኳን ባይሆን የባንክ ማናጀሩ ሲሶኮ ያደረገውን ሁሉ ባይኑ በብረቱ ስለተመለከተ የሚለውን ሁሉ ሳያደርግ ቢቀር በራሱም ሆነ በቤተሰቡ ላይ ሊደርስ የሚችለውን አደጋ በመፍራት የጠየቀውን ገንዘብ ሁሉ ሊሰጥ ይችላል የሚሉም አልታጡም። ወይም ደግሞ መጀመሪያ አካባቢ ማናጀሩ እጅግ ከፍተኛ ገንዘብ አስተላልፎለት ያን እጥፍ አድርጎ ሳይመልስለት ሲቀር ከዚያ በኋላ ገንዘብ አላስተላልፍም ቢል ሲሶኮ አጋልጣለሁ ብሎ አስፈራርቶት ይሆናል ብሎም ያሰቡም አልታጡ። የሆነ ሆኖ $240 ሚሊዮን በአካውንቱ ከተላለፈለት በኋላ ሲሶኮ ዱባይ ለቆ ወደ አሜሪካ ቀና። ያንን ያህል ገንዘብ የጎደለበት ባንክስ እንዴት ዝም አለ? ምንም እንኳን ቴክኖሎጂው ያን ጊዜ ያን ያህል የረቀቀ አልነበረም ቢባል እንኳን ኦዲት የሚባል ነገር የለውም ያስብላል። ዱባይን በሚያክል ሀገር ውስጥ ካሉ ትልልቅ ባንኮች አንዱ በሆነው የዱባይ ኢስላሚክ ባንክ ያ ሁሉ ምዝበራ ሲፈጸም ምን እየሰሩ ነበር ብለን ለመጠየቅ እንገደዳለን። እንግዲህ $242 ሚሊዮን በአንድ ግለሰብ የምትሃት ጥበብ በአንድ ማኔጀር ውሳኔ ከአንድ ትልቅ ባንክ በ3 ዓመት ጊዜ ውስጥ ሊመዘበር ችሏል ማለት ነው። ሲሶኮ ቅንጡ የሆነውን የሚሊዮነሮች ሕይወት ለመኖር የመረጣት ሀገር አሜሪካ ሆነች። ወደዚያ ከመሄዱ በፊት ግን ወደ ትውልድ ሀገሩ ማሊና ወደ ትንሿ መንደሩ ሄዶ ነበር። በሀገሩ በጣም ከፍተኛ አቀባበል ተደርጎለታል። በማሊ ቆይታው በርካታ ገንዘብ በማውጣት የአካባቢውን መሰረተ ልማት እንዲያስፋፋና የበጎ አድራጎት ድርጅቶችን እንደሚደግፍ ተናግሮ ነበር። የተወሰኑ ወራት በማሊ ከቆየ በኋላ ቀጥታ ወደ አሜሪካ ነበር ያመራው። የሚገርመው ነገር በዚህን ጊዜም ቢሆን ከዱባይ ወደ ተለያዩ አካውንቶቹ ከባንኩ ስራ አስኪያጅ ይላክ የነበረው የገንዘብ ፍሰት እንደቀጠለ ነበር። ሲሶኮ አሜሪካ እንደገባ የቅንጦት ኑሮውን በደመቀና በሚታይ መልኩ ተያያዘው። የዘመኑን ምርጥ መኪኖች ያዘ። የዘውትር ጉዞና ዳሩን በሚያሚ ባህር ዳርቻ ላይ አደረገ። ምንም እንኳን አኗኗሩ የኤፍቢአይንና ሌሎች የሕግ አካላትን ትኩረት የሳበ ቢሆንም አንዳች ወንጀል ተግባር ውስጥ ተሳታፊ ስላልነበረ ምንም የሚያስጋ ነገር አልገጠመውም። ሲሶኮ ሀብታም ብቻ ሳይሆን ብልህም ነበር። ከዱባይ ወደ አሜሪካ አካውንቱ ይተላለፍ የነበረው ገንዘብ እንደቀጠለ በመሆኑ ከአሜሪካ ትልልቅ ባንኮች አንዱ በሆነው ሲቲ ባንክ የምትሰራውን አንዷን ባንከር ይተዋወቃል። በኋላ ላይ እንድታገባው አግባብቶ ከበርካታ የትዳር አጋሮቹ አንዷ ሆናለች። ትውውቃቸውን ወደ መተማመን ደረጃ ካደረሰ በኋላ ዱባይ ካለው አካውንቱ $156 ሚሊዮን ወደ ሲቲ ባንክ ትራንስፈር የማድረጉን ጉዳይ እንድታፋጥንለት ያደርጋል። ከዛም ከዚች አዲሷ ፍቅረኛው ጋር አለማቸውን ሲቀጩ ገንዘብም ሲበትኑ ታዛቢው ጉድ ቢልም እነሱ ግን ምንም አይመስላቸውም ነበር። ሲሶኮ ከቀጠራቸው ጠበቆቹ ጋር በመሆን 727 ቦይንግ አውሮፕላን ግዢ ከፈጸመ በኋላ ለሁለቱ ጠበቆች ዳጎስ ያለ ጉርሻና ለጮኛው ወይም ባንከሯ ሚስቱ $500,000 ስጦታ መስጠቱን ማርክ ስፖንሰር የተባለው ታዋቂው አሜሪካዊ ጠበቃ ተናግሮ ነበር። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ሲሶኮ ከማሊ ወደ አሜሪካ በመጓዝ ቋሚ መኖሪያ ያደረገውና የባንክ ሰራተኛዋን አግብቶ ዱባይ ያለውን ገንዘቡን በጠቅላላ እሷ ወደምትሰራበት ሲቲ ባንክ ያስተላለፈው በ1996 ቢሆንም የዱባዩ ኢስላሚክ ባንክም ሆነ የዱባይ ብሔራዊ ባንክ እስከ 1998 አጋማሽ ድረስ አንዳችም የእርምት እርምጃ አልወሰዱም ነበር። በ1998 ግን የዱባዩ ኢስላሚክ ባንክ፣ በ1999 ደግሞ የአሜሪካው ሲቲ ባንክ በሕገ ወጥ የገንዘብ ማስተላለፍ ወንጀል ክስ መሰረቱበት። ለፍርድ ቤት በቀረበው የተከሳሾች ዝርዝር ውስጥ ከሲሶኮ በተጨማሪ በተባባሪነት ግማሽ ሚሊዮን ሽልማት ያበረከተላት ሚስቱና ሌሎች 3 የሲቲ ባንክ ሰራተኞች ይገኙበት ነበር። በፍርድ ቤቱ የክስ ሰነድ መሰረት ተመዝብሯል ተብሎ ካሳ የተጠየቀበት የገንዘብ መጠን $151 ሚሊዮን ነበር። ሲሶኮ ግን ዱባይ ያለው ገንዘቡን ሙሉ በሙሉ ወደ አሜሪካው አካውንቱ ካዛወረ በኋላ የተሟላ የደህንነት ስሜት ስለፈጠረለት የቅንጦት ዓለሙን ባለው አቅም ሁሉ ቀጥሎበት ነበር። በሄደበት ሁሉ አይኑ ያረፈበትን ይገዛል፣ እንዳሻው ገንዘብ ይረጫል። ሲሶኮ የገዛቸው 727 ቦይንግ አውሮፕላኖች ግዙፍነት የተነሳ በግለሰብ ደረጃ መገዛት እንዳልነበረባቸው የተረዳው ቆይቶ ነበር። አውሮፕላኖቹ እያንዳንዳቸው 180 ሰው የመጫን አቅም ያላቸው በመሆናቸው ለንግድ ሥራ ካልሆነ በቀር እነሱን መግዛት ብልህነት የጎደለው ተግባር ነበር። ይህንን ዘግይቶ የተረዳው ሲሶኮ ለምን ራሱን የቻለ አየር መንገድ አልከፍትም ብሎ በማሰብ
ሌሎች አዳዲስ አውሮፕላኖችንም ለመግዛት ሞክሮ የነበረ ቢሆንም ዋጋቸው ግን የሚቀመስ አልሆነለትም። ባሮጌዎቹ ብቻ የአየር መንገድ አገልግሎቱን ቢሞክረውም ስኬታማ የነበረ አይመስልም። ምክንያቱም አውሮፕላኖቹ ሁሌ በአየር ማረፊያ ውስጥ ቆመው እንጂ ሲሰሩ ታይተው ስለማያውቁ በእነሱ ለመብረርም የሚፈልግ አንድም ሰው አልነበረም። በመሆኑም የሲሶኮ የአየር መንገድ አገልግሎት ህልም ብቻ እንደሆነ ቀረ። ሲሶኮ ለእንደዚህ አይነት የከሸፈ ፕሮጀክት ውጥኖች አዲስ አልነበረም። ልክ አንድ ሐሳብ እንደመጣለት በሚሊዮኖች የሚሆን ዶላር ካወጣ በኋላ ለዛ አዲስ ፕሮጀክት የነበረውን ፍላጎትና ተነሳሽነት እልም ብሎ ስለሚጠፋበት ፕሮጀክቱ የበላውን ያህል ዶላር በልቶ በጅምር ወይም በውጥን ሐሳብነት ይቀር ነበር። ሲሶኮ ምንም እንኳን አባካኝና ህልመኛ ቢሆንም በስተቶቹ መሃልም ቢሆን የሀገሩንና የመንደሩን ሰዎች አልረሳም ነበር። በአሜሪካን ሀገር የቅንጦት ኑሮ እየኖረም የሀገሩን ብሎም የመንደሩን ነዋሪዎች በተለያዩ ፕሮጀክቶችና መሰረተ ልማቶች ማገዙን አላቋረጠም። ዳእያ የተባለችው የትውልድ መንደሩም ሁለንተናዊ በሆነ መልኩ በሲሶኮ ኢንቨስትመንት የተለወጠች ሲሆን የእሱ ስምና ዝናም እጅግ ከፍ ብሎ ነበር። የግል አውሮፕላኑ በማሊ ባረፈች ቁጥር በርካታ ህዝብ እቅፍ አበባ በመያዝ የንጉሥ አቀባበል ያደርግለት ነበር። እሱም ቢሆን ሀብቱን ከማጋራት አንድም ቀን ተቆጥቦ አያውቅም። ሲሶኮ ያየውን ሁሉ የመግዛት አባዜውና አባካኝነቱ ትኩረት ቢስብም ይህ ነው የሚባል አደጋ ገጥሞት አያውቅም ነበር። በሐምሌ 1996 ዓ.ም ግን ነገሮችን የሚቀይር ጉዳይ ተከሰተ። ያየው ሁሉ ቁስ እስከሆነ ድረስ መግዛት ይቻላል በሚል አመለካከት ሁለት ሄሊኮፕተሮችን ለመግዛት ይፈልጋል። ሄሊኮፕተሮቹ ያገለገሉና ጥቅም የማይሰጡ ተብለው የተለዩ የአሜሪካ መከላከያ ንብረቶች ነበሩ። በቪየትናም ጦርነት ጊዜ ጥቅም ላይ የዋሉ በመሆናቸው ታሪካዊ ዋጋ የነበራቸው ናቸው። ሲሶኮ ሄሊኮፕተሮቹን እንደተመለከተ የግሉ ሊያደርጋቸው ፈለገ። ወዲያው ለአሜሪካ መንግስት የግዢ ሐሳብ ወይም ፕሮፖዛል ያቀርባል። በግዢ ጥያቄው ለሄሊኮፕተሮቹ ማሻሻያ ካደረገባቸው በኋላ የአየር አምቡላንስ አድርጎ በትውልድ ስፍራው ላስገነባው ሆስፒታል አገልግሎት እንዲሰጡ ማቀዱን ገልጾ ነበር። የአሜሪካ መንግስት ግን ሲሶኮ ሄሊኮፕተሮቹን እንደ ህዝብ ማመላለስ አይነት ህገወጥ ተግባራት ሊጠቀምባቸው ይችላል በሚል ጥርጣሬ የግዢ ጥያቄው እንደተንጠለጠለ እንዲቆይ ያደርጋል። የሲሶኮ ባልደረቦች ግን አለቃቸውን ያስደሰቱ መስሏቸው እሱ ሳያውቅ መደለያ በመስጠት ጉዳዩን ለማፋጠን ይሞክራሉ። ለአንድ የአሜሪካ መኮንን $30,000 ጉቦ ለመስጠት ይሞክራሉ። ሆኖም መኮንኑ የተከበረና በጉቦ የማይደለል ነበርና ጉዳዩን ሪፖርት ያደርጋል። በዚህ የተነሳ ሰዎቹ ለስር ይዳረጉና ምርመራ ሲደረግ ከሲሶኮ ጋር የነበራቸው ግንኙነት በመታወቁ ሲሶኮ አንድን የአሜሪካ መኮንን በጉቦ ለመደለል በመሞከር ወንጀል ተፈላጊ እንዲሆን አድርጎት ነበር። የህግ አካላት ሊያስሩት በፈለጉ ጊዜ ግን ሲሶኮ በአገር ስላልነበረ ዓለም አቀፋዊ የእስር ትዕዛዝ ወጥቶበት በኢንተርፖል የሚፈልግ ሰው ሆነ። በዚህ መሰረት ሲሶኮ በስዊዘርላንድ ጄኔቫ ተይዞ ወደ አሜሪካ እስኪተላለፍ በአንድ እስር ቤት ውስጥ እንዲቆይ ተደርጎ ነበር። በማቆያው ያለ በቶማስ ስፔንሰር ስር የሚሰሩ አሜሪካዊ ጠበቆችን በመቅጠር ክሱን እንዲከላከል አደረጉ። ስፔንሰር ወደ ስዊዘርላንድ በመምጣት እዛው ማቆያ ውስጥ ጉዳዩን እንዲወያዩ ጠራው። ስፔንሰርም እንደታሰሰው ወደ ጄኔቫ መጥቶ ሲሶኮን ከማግኘቱ በፊት የማቆያው ዳይሬክተር ያገኘውና ሲሶኮ ወደ አሜሪካ የሚተላለፍበትን ጊዜ ለማዘግየት የተቻለውን ሁሉ እንደሚያደርግና ከተቻለው ደግሞ እስከ ወዲያኛው እዛው እንዲቆይ እንደሚያደርግ ይነግረዋል። በጉዳዩ ግራ የተጋባው ስፔንሰር ምክንያቱን ቢጠይቀው ሲሶኮ ሁልጊዜ ማታ ማታ ከፓሪስ ምግብ በአውሮፕላን ያስመጣል፣ እጅግ ውድና ልዩ ጣዕም ያላቸው ምግቦች በእስር ቤት ውስጥ በማስገባቱ እሱን የተለየ ያደርገዋል በማለት ምክንያቱን ያስረዳዋል። ይሁንና ሲሶኮ ከጥቂት ቀናት ቆይታ በኋላ ለአሜሪካ ተላልፎ ተሰጥቶ ፍርድ ቤት ይቀርባል። በፍርድ ቤት ውሎ የቀረበበት ክስ ከሚያሚ አንድን የአሜሪካ መኮንን በጉቦ ለመደለል መሞከር የሚል ሲሆን የሲሶኮ ዋና ጠበቃ ስፔንሰር ደግሞ ብይን እስኪሰጥ ድረስ ደንበኛው በዋስ እንዲለቀቅ ጥያቄ ያቀርባል። ነገር ግን የአሜሪካን መንግስት ወክሎ የተገኘው ሰውና አቃቤ ሕጉ በዋስ ቢወጣ ሊያመልጥ ይችላል በማለት ጥያቄውን አጥብቀው ተቃወሙ። ምክንያታቸው ደግሞ የድለላው ሙከራ ብቻ ሳይሆን ሲሶኮ ሌሎች ወንጀሎች ውስጥ ተሳትፎ ሊሆን ይችላል የሚል ጥርጣሬም ነበር። የእነዚህ አካላት ተቃውሞ እንዳለ ሆኖ የሲሶኮን በዋስ መፈታት በርካታ ተሰሚ ሰዎች ከየአቅጣጫው ይወተውቱ ነበር። የዋስትናውን ጉዳይ ለመስማት በተሰየመው ችሎት ላይም ጠበቃው በርካታ ዲፕሎማቶችና ተሰሚ ሰዎችን አቅርቦ ነበር። በኋላ ላይ በፍርድ ቤቱ መዝገብ እንደተጻፈው ዳኛው በሕይወቱ ያን ያህል በርካታ ቁጥር ያላቸው ዲፕሎማቶችን በችሎቱ ውስጥ ተመልክቶ እንደማያውቅ ገልጾ ነበር። በዚህ የዳኛው ንግግር ደግሞ ሲሶኮ ያለውን ማህበራዊ ደረጃ የሚያሳይ መሆኑን የሚያመለክት እንደሆነ በመግለጽ በፍጹም ለማምለጥ እንደማያስብ
ጠበቃው ዳኛውን ለማሳመን ይሞክራል። ከመንግስት ወገን ያሉት ደግሞ በፍጹም ይላሉ። በእነዚህ መሃል የተወጠረውና ጫና የበረታበት ዳኛ እንደ መፍትሄ የዋስትናውን ገንዘብ እጅግ ከፍ ማድረግን በመምረጥ ሲሶኮ በዋስትና የከፍለውን ብሎ ያስበውን $20 ሚሊዮን እንዲከፍል ያዛል። ሁኔታውን የተረዳው ሲሶኮ ግን የዋስትና ገንዘቡን ወዲያውኑ ለመክፈል ይስማማል። እናም በዋስ ይለቀቃል። ሲሶኮ በዋስ እንደወጣ መጀመሪያ ያደረገው እናም ሁሉንም ያስገረመው ነገር 7 መኪኖችን አንስቶ ለዋና ጠበቃውና ለረዳቶቹ መስጠቱ ነበር። እነዚህ የሕግ ሰዎች ደንበኛቸው በዚህ መልኩ ሲያሽራቸው የመጀመሪያቸው ነበር። ያውም ደግሞ ነፃ ተብሎ ሳይሆን በዋስትና ወጥቶ። በዚህ ላይ ከሚያሚ እንዳይወጣ ክልከላ ነበረበት። ያ ሁሉ ግን ለሲሶኮ ችግር አልነበረም። እስከ ፍርዱ ዕለት ድረስም በሚያሚ የሚያስደስተውን ሁሉ ሲያደርግና ሲፈነጥስ ነበር የቆየው። ባልደረቦቹ እንደሚናገሩት ከሆነ ወደ አንድ የጌጣጌጥ መሸጫ ድንገት ገብቶ የግማሽ ሚሊዮን ዶላር ዕቃ ገዝቶ የሚወጣባቸው አጋጣሚዎች ነበሩ። የመኪና ሽያጭ ደላሎች ደግሞ በአንድ ቀን እስከ 4 መኪና የገዛበት አጋጣሚ ነበር ይላሉ። ከዚህ በተጨማሪ ሲሶኮ በሚያሚ ብቻ በርካታ ጋብቻዎችን ይፈጽም ነበር። በሚያሚ ከ20 በላይ አፓርትመንቶችን ለተለያዩ ሚስቶቹ ተከራይቶም ነበር። ይህ ሁሉ ሲሆን እንግዲህ ከዱባይ የሚጎርፈው ገንዘብ እንደቀጠለ ነበር። የዱባዩ ኢስላሚክ ባንክ የሰጠው ክሬዲት ካርድ ደግሞ የወጪ ገደብ እንኳን አልነበረውም። በተጨማሪም በካርዱ ላይ የሚታይ የዕዳ ሂሳብ ወዲያውኑ በማኔጀሩ ይሰረዝ ነበር። ሲስኮ በሚያሚ የፍርድ ቀጠሮውን እየጠበቀ ሳለም ቢሆን አንዳንዶች በፍርድ ቤት የሚኖረውን ግምት ከፍ ለማድረግ ነው ቢሉትም የበጎ አድራጎት ተግባሩን አልረሳም። በሚያሚ ጎዳናዎች ላይ እየሄደ በጎዳና ለሚኖሩና ለተቸገሩ የገንዘብ ድጋፍ ያደርጋል፣ በአይነትም ይረዳል። ከዚህ ወጣ ባለ ሁኔታ ደግሞ አንድ የገንዘብ እጥረት የነበረበትን የትምህርት ቤት የሙዚቃ ባንድ ወደ ኒውዮርክ እንዲጓዝ ስፖንሰር አድርጓቸው ነበር። የባንዱ አባላት ታላቁ የምስጋና ቀን በሚባለው ዝግጅት ላይ ለመሳተፍ ነበር በኒውዮርክ የተጋበዙት። ለመጓጓዣ የሚሆን ገንዘብ ግን አልነበራቸውም። ይህን የሰማው ሲስኮ $300,000 አንስቶ ሰጣቸው። እነሱ ምስጋናቸውን ለመግለጽ ለሲሶኮ አንድ ሙዚቃ በስሙ ደርሶ አውጥተውለታል። ከሄሊኮፕተሩ ግዢ ጋር ተያይዞ በተመሰረተበት ክስ ምንም እንኳን ግዢው እንዲፋጠን መመሪያ ቢሰጥም ጠበቆቹ በጉቦ ወንጀል የለውበትም ብሎ እንዲክድ መክሮት ነበር። ሲሶኮ ባልደረቦቹ ምንም አይነት የሕግ ጥሰት እንዳይፈጽሙ ማሳስቦ ነበር። በፍርድ ቤት ግን የተፈጸመው ጥፋት ሙሉ በሙሉ የእሱ ኃላፊነት እንደሆነና ለወንጀሉም ተጠያቂ ነኝ ብሎ በማመኑ ጠበቆቹንም ሆነ ታዳሚውን አስደነገጠ። ዋናው ጠበቃ እንዲያስባብል ሊያግባባው ሲሞክርም ሲሶኮ ይብስ ተበሳጭቶ ነበር። ምክንያቱን እንዲነግረው ቢጠይቀውም ፈቃደኛ አልነበረም። በኋላ ግልጽ የሆነውን ጉዳይ ግን ሲሶኮ ወንጀሉን ያመነው ከገንዘብ ምንጩ ጋር በተያያዘ ሊመጣ የሚችለውን ተጨማሪ ምርመራና ማጣራት ለማስቀረት ሲል ነበር። በጉቦ መደለል ወንጀል ሲሶኮ የተፈረደበት የ43 ቀናት እስራትና $250,000 የገንዘብ ቅጣት ብቻ ነበር። ሲሶኮ ጥበቃው ብዙ ሞዳል ነበረ። አንድ የፌዴራል ማረሚያ ቤት ተወስዶ ከተወሰነበት ጊዜ ግማሽ ያሉን እንደቆየ የአሜሪካ መንግስት ጠቀም ያለ ገንዘብ ለበጎ አድራጎት ድርጅት ከለገሰ የቀረውን የእስር ጊዜውን በቤቱ ማሳለፍ እንደሚችል ድርድር አቀረበለት። እሱም በሐሳቡ ተስማምቶ የቤት አልባ ሰዎችን ለሚረዳ ድርጅት $1 ሚሊዮን በመለገስ የቀረውን የእስር ጊዜውን በቤቱ ከጨረሰ በኋላ ጊዜ ሳያባክን አሜሪካንን ለቆ ወደ ሀገሩ ማሊ ተጓዘ። በማሊ እንደተለመደው ሞቅ ያለ አቀባበል ተደረገለት። ሲሶኮ ገንዘብ መቆጠብ የሚባል ነገር አያውቅም። ወይ በልገሳ ወይም ተጀምረው በሚቀሩ ፕሮጀክቶች ወይም ደግሞ ከጓደኞቹ ጋር ያለ ስስት ያጠፋ ነበር። ባጭሩ ሲሶኮ ዘመናዊ ሮቢን ሁድ ሆኖ ነበር። ማሊ ከሄደ በኋላ የሲሶኮ ወጪ እጅግ ከፍ ብሎ ነበር። ዙሪያውን ከቦ የሚያዳምቁትም የእሱን ገንዘብ እየመሰሱ መርጨት ጀምረው ነበርና የዱባዩን ማኔጀር ተጨማሪ ገንዘብ እንዲያስገባ በተደጋጋሚ ወደ መጠየቅ ገብቶ ነበር። ማናጀሩም ጥያቄውን ይፈጽም ነበር። በመጋቢት 1998 አካባቢ ግን አንዳንድ የባንኩ አካውንታንቶች በባንክ ሂሳብ ስሌት ላይ የማይጣጣም ነገር በማስተዋላቸው ጥያቄዎችን ማንሳት ይጀምራሉ። ይህን ተከትሎ መርማሪዎች እንደሚያሳዩት የባንኩ ማኔጀር ለአንድ የቅርብ ወዳጅ ሁኔታውን ይናዘዛል። ወዳጁም ማኔጀሩ ያን ያህል ገንዘብ ማለትም $890 ሚሊዮን ወይም $242 ሚሊዮን ለማያውቀው ሰው ሲያስተላልፍ መቆየቱ ቢያስደነግጠውም ከጎኑ መሆኑን ግን አስረግጦ ነገረው። ሆኖም ማናጀሩ ኃላፊነቱን ለመውሰድ ዝግጁነቱን ካሳየ በኋላ የተመዘበረው ገንዘብ ወሬ መሰራጨት ጀመረ። የኤሚሬትስ መንግስትም ደንበኞች ስጋት ውስጥ እንዳይገቡና ባንኩም ኪሳራ ውስጥ እንዳይገባ በማሰብ በፍጥነት ጣልቃ ገባና እርምጃ ወሰደ። የተወሰደውን እርምጃ አይባን የተባለ የዱባይ ጋዜጣ ይዞት ወጣ። በባንኩ ደንበኞች አካባቢ የተፈጠረውን ስጋት ለመቅረፍ
የዱባይ ማዕከላዊ መንግስትና የዱባይ ብሔራዊ ባንክ ገንዘባቸውን በተመለከተ ሙሉ ኃላፊነት በመውሰድ ለደንበኞቹ ዋስትና እንደሚሰጥ መግለጹን በማውጣት መረጋጋት እንዲፈጠር ማድረግ ችሏል። የዱባይ መንግስት በቀጣይ በወሰደው እርምጃም የኢስላሚክ ባንክ ማናጀር ወይም ዳይሬክተርን መሐመድ አዩብና 3 የባንኩ ሰራተኞች ከ200 እስከ 500 ሚሊዮን ድርሃም በማጭበርበር ተከሰው እስር ቤት እንዲገቡ ተደርጓል። ይሁን እንጂ ባንኩ የግል እንደመሆኑ ዕዳዊ ባለቤቶቹ ነበርና መንግስት ጣልቃ ገብቶ ላስተካከለው ውለታ የባንኩን ከግማሽ በላይ ድርሻ ወደ መንግስት እንዲሆን ተደርጓል። በጉዳዩ ፍርድ ከተላለፈባቸው ሰዎች መሃል አንዱ ሲሶኮ ነበር። ሲሶኮና ሌሎች 16 ሰዎች በሌሉበት የ3 ዓመት እስራት የተፈረደባቸው ሲሆን የዱባይ ኢስላሚክ ባንክ በ1999 የአሜሪካውን ሲቲ ባንክ ከተለመደውና ተገቢ ከሆነው የባንክ አሰራር ውጪ እጅግ ከፍተኛ የሆነ የገንዘብ ዝውውርን አስተናግዷል በማለት የ151 ሚሊዮን ዶላር ካሳ የጠየቀ ቢሆንም የፍርዱ ብይን ግን አልቀናውም ነበር። የኢስላሚክ ባንኩ ጠበቆች ባደረጉት ማጣራትም ማኔጀሩ አዩብም ሆነ ባልደረቦቹ ምንም አይነት ጥቅም አልተጋሩም ነበር። ሲሶኮን በተመለከተ ኢንተርፖል የእስር ትዕዛዝ አውጥቶበታል። በመሆኑም ከማሊ ወጣ ብሎ የትም ከተገኘ ሊታሰር ይችላል። ማሊ ግን እስረኛ ለመለወጥ አልተስማማችም። ይህን የተገነዘበው ሲሶኮ በ2002 በፓርላማ ተወዳድሮ በማሸነፉ ያለመከሰስ መብቱን በማስከበር ከሀገሩ ወጥቶ እንደ ልቡ መጓዝ ጀመረ። የፓርላማ አባልነቱን ጊዜ ከጨረሰ በኋላ ለሁለተኛ ጊዜ ለመመረጥ ያደረገው ጥረቱ አልተሳካም። ለዚህ ደግሞ አንዱ ምክንያት ይበትኖ የነበረው ገንዘብ እየተመናመነ መምጣቱ ነበር። በሕይወቱ ለአንዴም ለመጨረሻ ጊዜም ከቢቢሲ ጋዜጠኛ ጋር ባደረገው ቃለ ምልልስ የቱንም ያህል ገንዘብ ለሰው ልጅ በቂ ሆኖ አያውቅም ብሎ ተናግሮ ነበር። ከትንሽ መንደር ወጥቶ ዓለም አቀፋዊ ቱጃር የሆነው ሲሶኮ ገንዘቡ ሲቀጣጥን ወደ ተወለደበት ገጠር ተመልሶ በ2021 በሞት አርፏል። ውዴም ቻናላችን ቤተሰቦች የዛሬው ተረካችን ይህን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ አመሰገንን። ለቻናላችን አዲስ ሆናችሁ የምንለቃቸው ከመላው ዓለም የተመረጡ አስገራሚና አነጋጋሪ ተረኮች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አስታውስናችሁ። ሰናይ ጊዜ